ተናነሽ አማችን ያው ነገሮችን እንዲረግቡ ነው ሶስታችን እንድናወራ የፈለኩት። እኔ እና እሱ ተነጋግረናል እኮ አይደል? አውርተን ፈተናል አይደል? እዚህ ጋር ሰላም ያበዛልሽ። ወይኔ በጣም ነው የሚያሳዝነው። ብሩክም አንገቱን ድፍት መግቢያው ላይ በጣም ነው የሚያሳዝነው ውዶቼ ማለት ነው። ሀይሚዬም የኔ ማር እንግዲህ ምንድነው ነገር ውስጥ ስቴፕ ባይ ስቴፕ እናያለን። ምፍታ በዚህ አጋጣሚ ጅዛ ከለሄር መልካም ሰው ቅን ሰው ከማንም አንደኛ ንክ ሪሊዮን እና በጣም ነው ደስ ያለኝ ምፍታ ምን ራሱ ስላየሁት ማለት ነው። ሪሊዮን እና ስቴፕ ባይ ስቴፕ እናዳምጣለን። መጨረሻ ወርቅ መሆን ሸርቶሽ ውዶቼ ላላደርግበት የቻልኩበት ምክንያት ወይም ደግሞ ወደዚህ እንግዲህ ወላሂን እና እናንተ ምን ሆኜ ነው ብሩክም ተናፍቀ ነበር ከምር ነው ወዶቼ ማለት ነው። ሀይሚዬ እንደዚህም ሆና እያየናት ነበር። ሲቀጥል ደግሞ ምፍታ ያለው ነገር እኔ የምደግፈው ነው። ለምን አንድ ነገር ችግር ሲፈጠር የሚዲያ ከለላ አድርገው የሆነ ግርግር እኛም ደግሞ ወንጀል ውስጥ ከመግባት ለምን እኛ ዳኒንም ሶስናንም ከብሩክና ከሀይሚ በፊት እናውቃቸዋለን፣ አንከታተላቸውም። ቪዲዮቸውን አይመቸንም፣ አይመጥነንም። ቪዲዮቸውን ነው እንጂ ምንጠላው ማንነታቸውን አንጠላም። እኔ አሁን ዳኒ የሚያስተላልፈው ነገር ነው እንጂ ሰው በመሆኑ መጥራት የለብንም፣ ፈጣሪም አይወደውም። እና አንድ ችግር ሲፈጠር ሁለቱ ዲስከስ ማድረግ ነው ያለባቸው። ሀይሚዬና ብሩኬ ዲስከስ ማድረግ ነው መጨረስ ነው ያለባቸው። ቢሆንም ባይሆንም ካልሆነ ደግሞ ወደ ቤተሰብ አንድ ነገር ነው እንጂ እነዚህን ህብዶች አስገብተው እኛም አብደን እነሱም በዚህ ደረጃ እና ምፍታ ስለመጣ ቶታሊ በጣም ደስ ብሎኛል። ሶስታችንም እንደምንገናኝ አያውቅም ማለት ነው። ብሩክን ስጠራው እሱን ብቻ እንደማወራው ነው የተገነዘበው። ሀይሚንም ሳወራ ደግሞ እንደዛ ነው። ነገር ግን እኔ ሀሳቢ ብሩክንም አውርቼ ሀይሚንም አውርቼ ነገር ልክ ነው ማለት አይደለም። ኦኬ እንግዲህ ያው እንደሚለው እንደሰማችሁት እኛ እውነትና ትክክለኛ ነገር የሚገኘው ከዳኒ እና ከሶስና ሳይሆን ከብሩክና ከሀይሚትዬ ነው። ለምን ሶስናና ዳኒ ያው እንደ ነገሮችን የመሸፈን እነሱን ወደው ላይመጡ ይችላሉ ወደዚህ። ለምን አይተናቸውም አናቅም። እና የእኛ ደዋና የኛ ጸሎት ብሩክና ሀይሚ አንድ እንዲሆኑልን ነው። ግን ቢግ ሪስፔክት ፎር ምፍታ እንዴት ደስ እንዳለኝ ውዶቼ ማለት ነው። ስቴፕ ባይ ስቴፕ እያዳመጥኩ ነው። ዋናውን ሀሳብ አስተያየት እሰጣለሁ ማለት ነው። ለማግኘት ሞክር ያለው በስልክ እንግዲህ ምፍታ ያው በስልክም እንዳወራቸው ነው። ሞርዛን ደግሞ በአካል ያው ብሩኬን ብቻ እንደሚጠራ ነው። ሀይሚዬ እንደማታቅ ነው መግቢያው ላይ እንዳለው ማለት ነው። እስቲ ማስታወቂያ ወይኔ እንዴት ጭንቀት ነው። አብራችን ቆዩ ያለ ያው እንግዲህ ፈርስት ብሩኬ ይመጣል። ከዛን ሰከንድ ሀይሚቲ ማይ ስዊት ታርቃችሁ እንድናይ እንፈልጋለን። እስከዛ እስቲ አሰላሙ አለይኩም እንኳን ልበላችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ዛሬ እንግዲህ በጥሩ ርዕሶችም እየገባው ነው። ሀይሚዬም እየጨፈረች መታ ነበር። አሁንስ ምን ይፈጠራል? ብሩኬ ተናፍቀሃል። የሀይሚዬ ንጉስ አንተ እኮ ችግር ሲመጣ ራቅ ብለህ ነው ራስህ የምታዳምጠው። ሸጡራ ነክ ትንሽ ጊዜ ፈልጌ ነው እና እናንተም ላይ አቤት ሰምታችኋል? ዩቲዩበርስ ሆስፒታል ገባ የምትሉት እሱ ደህና ነው። እኔ እየተናገርኩ ነው እኮ እሱ ደህና ነው። ግን ብሩኬ ጎበዝ ነው፣ ራሱን ማዳመጥ ይፈልጋል። ከባለፈው ቪዲዮቹ ማየት ትችላላችሁ። ሆስፒታል ብላችሁ ቆይ፣ ለእናንተ በኋላ ነው መልስ የምሰጠው። እራት ላይ ጠብቁኝ እያንዳንዳችሁ ሆስፒታል ያላችሁት የለብህም ሁሉንም ነገር አይደል? ልክ ነህ። እሱማ ግን ያው ምንም አዲስ ነገር የለማ። ጓደኞችም በዙሪያ መተው ምናምን አንድ አይነት መቼም እኔም ታረቁልን። ወላሂ እኛ እኮ ተጨነቅን ከምር ውዶቼ ማለት ነው። ያው መግቢያው ላይ ሀይሚ ያው ተነጋገርን ጨርሰናል በቃ ምናምን ስትል ራሱ ውስጤ እንትን ብለዋል እና በጣም ነው የሚከብደው። ትክክል አርፍደሃል። ግን ምንድን ነው እንደ እውነቱን ነው ብሩኬ ያነጋገሩ ተመችቶኛል። ምፍታ ዘው የለውም ነበር ብሏል። ቢያረፍድም ደግሞ አልሐምዱሊላህ እሱ ይሻላል ከሌሎቹ ከሀብም ሆነ ከመለኛውም ሆነ ከስምረትም ሆነ ከሀሰንም ሆነ ከምናምን እሱ ይሻላል ሪሊውን እና ያኔ ይከብዳል። ምፍታ ከዚህ በፊት የተናገረውን ቪዲዮ ላይ አይታችኋል፣ ስለ ራሱ ማለት ነው።
ሆኖም ግን እዚህ ላይ መምጣቱ ያው ትንሽ አዋቂ ይመስላል። ያኔ ያው ከነሱ የበሰለ ስለሆነ በደንብ ያስተካክላል የሚል ነገር አለ። እስቲ ስቴፕ ባይ ስቴፕ እስከ መጨረሻ እናያለን ውዶች። ጨንቃል እየጠፋው ነው ያለው ታውቃለህ። በቃ አይፈልግ ያረቢ እንዴ እንደዚህ አድርጋኛለች ነው በቃ ምንም አዲስ ነገር አንድ አይነት ነው፣ አዲስ ነገር የለውም። በጣም ይከብዳል ውዶች እያወሩ ያሉት ግን ከይቅርታ ጋር ስቴፕ ባይ ስቴፕ እያዳመጥኩ ስለሆነ ነው ሀሳብ የምሰጠው። እኔ ውሃ ሆኛለሁ። መጨረሻውን እስቲ ማየት ፈልጋለሁ። እንግዲህ ያው በጣም ነው የሚያሳዝነው። እንግዲህ ሪሊውን እኔ አላውቅም። አያችሁ፣ ሰማችሁ ሪዝኑን። ሀይሚ ብሩኬ ስለ አንገታ ብሎ ያወራል። አንገታ ብሎ ሪዝን ነው ገባችሁ? ከዛ በፊት ሀይሚዬ ተነጋገረን ጨርሰናል። ስለ አንገታ ብሎ በጣም ቅር ያሰኘዋል። የአንገቱን ማረገዋ የትላንትና ቪዲዮ ግን በሱ አይደለም። ግን ለምን ከካሜራ ጀርባ እንኳ ይሻላል። ብሩክም እንደፈለገ እንዲያወራ ሀይሚዬም እንደፈለገች እንድታወራ እንጂ ካሜራ እየተቀዳ እንኳ እንዴት ነው ሰው ማስታረቅ የሚቻለው? አረኛ ጭንቀት ገድለን ሪሊውን ነው የምነግራችሁ። አረ ጉድ መጽዮ እንዴ! ራስህ ነህ ሶሲም አፏ እንድትከፍትብኝ ማንም አፉ እንዲከፍትብኝ እጁ እንዲዘረጋብኝ ያደረግኩት እና ታዲያ ሀብል ምናምን እንድትላል ወይኔ ጭንቀት። ሶሲ እንድትናገሪ አልፈልግም። አንተ ነህ ለሁሉም ፊት የሰጠከው መስመር የከፈትክብኝ እያለችው ነው። አሬ የማን ያለው ነው እናንተ ሰዎች? አረ ከካሜራ ጀርባ ቤተሰብ ይግባበትኛ። ያረቢሽ የለም ራሴ ያመጣሁትን መዘዝ ወይኔ እናቴ አንተ ሰውዬ፣ አንቺ ሰውዬ እንዴት ነው እንደዚህ? ሀይሚና ብሩኬ ናቸው እነዚህ። እንዴት ነው እንደዚህ የሚሆኑ ነገሩ? ተስፋ የለም ውዶቼ ማለት ነው። ምን ይቅርታ እየተባባልን ኖርን። አሁንም እንደዛ እንድንኖር ነው የምትፈልግ? እንደዛ አደርጋለሁ። ምንድን ነው አንተ? ሀብሉ አይደለም ያናድድን። ከዛ በፊት ተነጋግረን የጨረስነው ነገር ነው ውዶቼ። ልንገራችሁ በቃ በፊትም እንደማወራው ማለት ነው ሁለቱ ያልተስማሙበት ነገሮች አሉ እያልኳችሁ ነው። ይሄ ሁሉ ከነ ዳኒ ምናምን ተጣሉ ማለት አይደለም። ብሩክና ሀይሚ ያው እንደምናያቸው ነው እና ሰላም ይመጣል። እኛ ደግሞ ተመልካቾች እንረጋጋ። እነሱን የሚያለያዩ ቪዲዮ አንስራ። ሪሊዮን ነው ይታረቃሉ። ሁለቱ ላይም ፍቅር ስላለ ገባችሁ? ያው ብዙ ጊዜ ከዚህ በፊትም ሶስና ስላለው ነገር ላይክ በሚለው ነው። ሁለቱም ላይ ያው ጥፋትም ካለ እውነታም ካለ ሁለቱም ይታረቃሉ። እኛ ግን አስተያየት ስንሰጥ እንቆጠር። በጣም ነው የሚያስደነግጠው። እሺ ውዶች ስለኔ ሰላም ንግግሩ ነው። እሺ እንደዛ ከሆነ በቃ የራስሽ ጉዳይ እዛው ከና ብልሽ እንደፈለግሽኝ እንደዚህ እኔ ሰውራ ብቻ ያ ረቢ። እኔ እኮ ብያቸዋለሁ ውዶቼ፣ ስራ ነው ስትሉኝ ስራ ቢሆንም ብሩኬ እንዴት ዝም ይላል? ሀይሚዬን አንገቷ እንኳን ተነክቶ እጆ እንዲነካ አይፈልግም። ለምን? ያፈቅራታል። ገባችሁ? ግን እነሱ በጠረጴዛ ዙሪያ ቀድሞ የጨረሱት ነገር ስለሆነ ሶስና ምናምኑ ደግሞ ሪዝን ነው አላስ ሌላ ምክንያትም አላቸው እንጂ ይሄ የአልጋው ላይ ፕራንክ አይደለም። ፕራንክ ነው ተብላለች እና ከዛ ወዲያ ያልተስማሙበት ነገር አለ። ሪቪው ነው የምነግራችሁ እና ከዚህ በፊት ማውራው ነው ሪዝን ብዬ ማውራው ነገሮች ነው እና በጣም ነው የሚያሳዝነው። ከካሜራ ጀርባ ሪስፔክት ባለው እንጂ አሁን ምንድን ነው እሱ የሚላት ብሩኬ? ሀይሚዬስ ምንድን ነው? ዳኒ ማፍ መክፈቻ የሆንኩት በአንተ ምክንያት ነው። ገባ? ሶሲም ባታውቃት ባታመጣት እኔ እንደዚህ ባለው ሶሲም ባታመጣት ባታውቃት እኔ እንደዚህ ሶሲ ስራሽን ይስጥሽ። አንዳንድ ሴቶች ማለት ነው መሰሪዎች፣ አንድ ወንድ ፍቅረኛ ሲይዝ እራሳችሁ መራቅ ነው ያለባችሁ፣ ወንዱ ሳይሆን ማለት ነው። ዘልዛላ ሴቶች ቆማችሁ ቅሩ። ሪሊውን ነው የምነግራችሁ። ስደት ላይም አላችሁ። አንድ ወንድ ፍቅረኛ ከያለው ከፍቅረኛዋ ጋር ወይ ቤስት ጓደኛ ትሆናላችሁ ወይ ደግሞ ትርቃላችሁ። ምች እንደሙጫ ልትጣበቁ ሞርዛን ሶሲ አንዷ ደግሞ ማነት ፋፊ የምትባል እኔ ላይ ቪዲዮ ያላቸው ከብሩክ ጋር ሀላስ የሰው ህይወት የምትበጠብጡ አቦ ቆማችሁ ቅሩ። በጣም ነው የተናደድኩት ወላሂ።
የተፈጠረው ነገር የምንቀርፍበት ሲጀመር አንቺ ምንም አላጠፋሽም። ይቅርታን መቀበል ሳይሆን ይቅርታንን ብቀበል ከአንተ ጋር እንደ ድሮ መሆን አንችልም። ግን በዚህ መልኩ 1 ወር ሙሉ ተመልካች አሽታችሁ እኔ በጣም ነው ማዝነው። ሪሊዮን በብሩክም በሀይሚም ማለት ነው። ለምን እናንተ የመለያየት ዓላማ ካላችሁ ሪሊዮን ነው። ምፍታ በውስጥ ጨረሰ። ናኒ ማን ነው ስሟ? ናርዲ አይዶን ነው ስሟም ጠፋብኝ፣ ይቅርታ። እሺ ጨረሰ፣ መጣ። ከእንግዲህ በሆነ ምክንያት ተለያየን። ስለ እሷ መልካምነት አወራ። ከዛሬ ጀምሮ ከፍቅረኛው ጋር ቪዲዮ እንደማይሰራ ተናገረ። ኢነፍ። እኛ እንደዚህ በዚህ ጉዳይ አንጠብቅም። መቼም ቢሆኑ ደግሞ አትለያዩም። እነ ሀብም እነ ማዘርም ይገቡበታል። ከምር በጣም ነው ልብ የሚሰብረው። እኔ በጣም ከፋኝ ውዶቼ። ያው ልክ አላደረግሽም። እንድናገርሽ ከፈለግሽ እንኳን አላደረግሽ ምንድን ነው የምታወሪው? ቅድሚያ የምታወሪው ነው። ይኸውላችሁ ውዶቼ፣ እኔ እኮ የምለው ሀይሚና ብሩኬ በጠረጴዛ ዙሪያ የተነጋገሩት ነገር እንደዚህ አይደማመጡም። ዩአንደርስታንድ? አይደማመጡም፣ ይነጫነጫሉ። ግዴታ ካልሆነ እነ ዳኒ እነ ሶስና ከመሬት ከሚለቃቅሙ የት ነው የሚሄዱት? እነ ሀብ ጋር እነ ቤተሰብ መግባት አለበት። ወይ ደግሞ ሁለቱ ያኔ ሲራራቁ ቤተሰብ ምን ሆነው ነው ሀይሚና ብሩኬ ምን አጋጥሟቸው ነው ብሎ እርቅ ይመጣል እንጂ ኦዲየንስ ለምን ይገላታል? እናንተ እኮ ፈጣሪን ያገናኛችሁ አትለያዩም። ሪሊዮን ነው መነግራችሁ። ሰብር አድርጉ ውዶች፣ ዶ አድርጉላቸው። እንግዲህ ያው ደግሞ ምፍታ ቤት ልንሄድ ነው መሰለኝ። ኦኬ ውዶቼ፣ የተሻለ ነገር ይመጣል። ዶ አድርጉ። ብሩኬ ይዝቷል። በጣም የሚገርመው ነገር በጣም ልቤን የተሰበረ ወዶቼ። ለምን በጣም ያኔ የሆነ ችግር ሊፈጠር ይችላል፣ ይፈጠራል። በማናችንም ህይወት ላይ የሚፈጠር ነገር ነው። ግን በዚህ መልኩ ለምን እና መልካም ነገር እንዲመጣ ሁላችንም ዱዓ እናደርጋለን። ስለዚህ ነገ ደግሞ አላህ ፈቅዶ ምፍታ ቤት እርቅ ሊመጣ ይችላል። ትዕግስት ይኑራችሁ፣ ታገሱ ውዶቼ፣ የምወዳችሁ። እሺ ታገሱ። ምፍታ ቤት ሰላም ሊመጣ ይችላል። አብሽሩ አብሽሩ። ለመሰላችሁ ሀይሚዬና ብሩኬ ተቀያይመው በዚህ ደረጃ ብሩኬ ላይ የሚጫነው ቪዲዮ ተዘጋጅቷል። ይሄ ሀይሚዬ ደግሞ ቲክቶክ ላይ አትጨፍርም። ስለዚህ አብሽሩ። የምትወደው የምታፈቅረው ነው ተለያይተው፣ እሷ አትጨፍርም እና አብሽሩ፣ ሰላም ይመጣል።